ሰላም ጤና ይስጥልን ክብራትና ክብራን የፍቅር ሊቃል ዩቲዩብ ገጽ ተከታታዮች እንዴት ናችሁልን? ፕሪሚየር ሊጉ ዛሬ ይመለሳል። ዛሬ በሚደረጉ ጨዋታዎች እጅግ ወሳኝ መርሃ ግብሮችን የምንመለከት ይሆናል። በተለይ በኤምሬትስ አርሰናል ኒውካስል ዩናይትድን የሚያስተናግድበት ምሽት 1:30 ላይ የሚገናኙበት ጨዋታ በተለየ ትኩረት ይጠበቃል። ፉላም ከአስቶን ቪላ፣ ሊቨርፑል ከክሪስታል ፓላስ፣ ዌስትሃም ዩናይትድ ከኤቨርተን፣ ወልቭስ ከቶትናም ሌሎች ዛሬ የሚደረጉ መርሃ ግብሮች ናቸው። የዋንጫው ፍክክሩ በከፍተኛ ሁኔታ የጦዘበት ፕሪሚየር ሊግ በተለይ ማንቸስተር ሲቲ አርሰናልንና በርንሞዝን ካሸነፈ በኋላ የፕሪሚየር ሊጉን መሪነት መቆናጠጡን ተከትሎ መድፈኞቹ ዛሬ ከፍተኛ ምላሽ የሚሰጡበት የጨዋታ መርሃ ግብር ይሆናል ተብሎ ይጠበቃል። ኤርሊንግ ብራውት ሃላንድ ባስቆጠራት ብቸኛ ጎል ማንቸስተር ሲቲዎች ቢያሸንፉም 28 ሙከራዎችን 9 ኦን ታርጌት ሙከራዎችን አድርገው አንድ ጎል ብቻ ማስቆጠራቸው ማንቸስተር ሲቲዎችን በመድፉ መንደር ሌላ ተስፋ እንዲያንሰራራ አድርጓል። ያ እውነተኛ ተስፋ እንደገና የሚመጣ ከሆነ ዛሬ ከኒውካስል ጋር የሚደረገው ትልቅ ጨዋታ ይጠበቃል። አንዳንዶች ሲቲ ትልቅ እድል አጥቷል የሚል አስተያየት ሰጥቷል ከበርንሌው ጨዋታ። ምክንያቱም አርሰናል ከበርንሌ ጋር በሜዳው ኤምሬትስ ጨዋታ ስላለው አሁን በነጥብ እኩል ናቸው። በጎል ልዩነት በአንድ ጎል ልዩነት ማንቸስተር ሲቲ በፕሪሚየር ሊጉ አናት ላይ መቀመጡን አረጋግጧል። ማለትም ባስቆጠራቸው ጎሎች ልዩነት ብዙ ባገባ በሚለው ባስቆጠራቸው ጎሎች ልዩነት ማንቸስተር ሲቲ ከፊት መቀመጡን አረጋግጧል። 70 ነጥብ ሁለቱም ክለቦች 77 ነጥቦችን ይዘዋል። የአርሰናል የዋንጫ ፉክክር ተፋላሚነት ምን ይመስላል የሚለውን የሚያሳይ ሌላ ትልቅ ትንቅንቅ እንመለከታለን ከኤምሬትስ። ዴክላን ራይስ የቡድን አጋሮቹን አሁንም አልተጠናቀቀም የሚል መልእክት ሲያስተላልፍ በቀጥታ ከካሜራ እይታዎች ውስጥ መግባቱን እናስታውሳለን። ነገር ግን አሁንም በእውነታው ደረጃ መድፈኞቹ ያሉበትን ነገር ለመመልከት ግን ቀሪ ጨዋታዎች ላይ ማየት ያስፈልጋል። ከመሸነፍ መውጣት ያስፈልጋቸዋል። በነፃነት ለማጥቃት መድፈር ይገባቸዋል። አሁን የሚገቡ ጎሎች በሙሉ እጅግ ወሳኝ ነጥቦች ሊሆኑ ይችላሉ። ጎሎች ብቻ ሳይሆኑ ፕሪሚየር ሊጉን የሚያሸንፉ የልዩነት ነጥቦችም ሊሆኑ ይችላሉ። በመድፉ መንደር እምነት መመለስ አለበት። ፍርሃት መወገድም እጅግ የሚያስፈልገው ነጥብ ሆኖ እንመለከተዋለን። የአርሰናል ወግ አጥባቂነት በማንቸስተር ሲቲው ጨዋታ ላይ በተለየ ሁኔታ ላልቶ ተመልክተናል። ወጥቶ የሚጫወት ሙከራዎችን የሚያደርግ ደፈር ያለ አርሰናልን ተመልክተናል። እንደዛ አይነት ነገሮችን በተለይ በሁለቱ ተከታታይ ጨዋታዎች ከኒውካስልና ከፉላም ጋር በሚያደርጋቸው ጨዋታዎች ላይ አሳይቶ አርሰናል የ6 ነጥብ የፕሪሚየር ሊግ መሪነት ፈጥሮ ማንቸስተር ሲቲ ላይ ጫናውን ማሳደር ትልቁ ኃላፊነቱ ይሆናል። በረጅም ጊዜ ድሎቹ 1-0 የሚታወቀው አርሰናል አሁን በተለየ ሁኔታ ፎከስድ እንዲሁም ደግሞ አማራጮቹን ተጠቅሞ በ1-0 በላይ ጎሎቹን ጭምር እያስቆጠረ ማሸነፍ ብቻ ወደ ፕሪሚየር ሊጉ ሊመልሰው እንደሚችል ወደ ፕሪሚየር ሊግ ዋንጫ ፍክክር ሊመልሰው እንደሚችል መረጃዎች ይጠቁማሉ። እንግዲህ በባለፉት ጊዜያት ውስጥ ሚኬል አርቴታ በጣም የሚያስደስቱ ቡድኖችን ገንብቶ የሚያውቅ ቢሆንም በዘንድሮ የፕሪሚየር ሊግ ቡድኑ ላይ ግን በጣም ወግ አጥባቂ፣ ለጥንቃቄ ብቻ ከፍተኛ ትኩረት የሚሰጥ ይህም ደግሞ በተደጋጋሚ ዋጋ አስከፍሎት ረጅም የፕሪሚየር ሊግ መሪነቱን ከ260 በላይ ቀናት የቆየ መሪነቱን ከኦገስት በኋላ ለመጀመሪያ ጊዜ ለማንቸስተር ሲቲ ማስረከብ ችሏል ማለት ነው። የአርሰናል ትልቁ ጠላቱ ማንቸስተር ሲቲ አይደለም። በዘንድሮ የፕሪሚየር ሊግ ፉክክር ላይ የአርሰናል ትልቁ ጠላቱ የራሱ ጥንቃቄ፣ የሚኬል አርቴታ በጣም ፍርሃት ላይ ያዘነበለ የጥንቃቄ እርምጃዎች ናቸው ይላሉ። በእነዚህ 5 ጨዋታዎች ልክ ማንቸስተር ሲቲ ላይ የተሞከረው ሁሉ ማድረግና እንደ ኒውካስል እንደ ፉልሃም ባሉ ቡድኖች ላይ ድል ማስመዝገብ የመድፈኞቹ ትልቁ ዕጣ ፈንታ ሆኖ እንደገና ፕሪሚየር ሊጉ ይቀጥላል። ገለልተኛ ደጋፊዎች በተለይ የማንቸስተር ሲቲን ወደኋላ መንደርደር የአርሰናልን በዚህ ጊዜ ላይ ነጥብ መጣልን በመመልከት ዋንጫውን ለማንቸስተር ሲቲ አስረክበዋል። ማንቸስተር ሲቲ የማጥቃት እንቅስቃሴን የሚያከናውነው የጨዋታ ሂደቱም ፍሉድ ነው። በጣም ወሳኝ የሚባሉ ተጫዋቾች እንደ ሪያን ቸርኪ አይነት ወሳኝ ተጫዋቾችን በፊት መስመር እንቅስቃሴ ላይ ያገኘ
በከፍተኛ ሁኔታ እያሸነፈም ቀጥሏል። አርሰናል ብዙ ጊዜ በራሱ ሰዓት ላይ የሚቀልድም ጭምር በጣም ሰዓትም ያባክን በተጋነነ ሁኔታ ስትራክቸርድ የሆነ ወይም ደግሞ በጣም ወግ አጥባቂና ስህተት ላለመስራት አብዝቶ የሚጠነቀቅ ቡድን ነው። ከዚህ አንጻር በቀሪ ጨዋታዎች መርሃ ግብሮች ላይም ገለልተኞች ድምፃቸውን ከአርሰናል ይልቅ ወደ ማንቸስተር ሲቲ መስጠታቸውን ቀጥለዋል። የዘንድሮ አርሰናል ውበትን ለዋንጫ ሲል መስዋዕት ያደረገ እንደሆነ ይታወቃል። ነገር ግን ዋንጫዎቹ እስካሁን አልመጡም። ለአራት ዋንጫዎች የሚጫወተው አርሰናል ሁለቱን ዋንጫዎች በእርግጠኝነት አጥቷቸዋል። የኤፍኤ ካፕ እና የካርሊንግ ካፕ ጨዋታዎችን በመሸነፉ ምክንያት አጥቷቸዋል። በፕሪሚየር ሊጉ ሶስተኛውን ዋንጫ ደግሞ ለማጣት የተንደረደረ ቡድን ሆኖ ተመልክተነዋል። በቻምፒየንስ ሊግ የሚሆነውን ነገር ደግሞ ከዋንዳ ሜትሮፖሊታኖ እስከ ኤምሬትስ እንመለከታለን። በተለይ ግን ለ22 ዓመታት ተጠብቆ በተለይ ዘንድሮ መዳረሻው ኤምሬትስ ነው የተባለውን ፕሪሚየር ሊጉን ግን ላለማጣት የመጨረሻ ሙከራ ማድረግ ይገባዋል። አርሰናል 5 ጨዋታዎች ይቀራሉ። እንደ ፔናልቲ መለያ ሹታውቶች ወይም ደግሞ እንደ መለያ ቅጣት ምቶች ሊታዩ የሚችሉ 5 ወሳኝ ጨዋታዎች። አርሰናል አንዱ አድቫንቴጁ ከማንቸስተር ሲቲ አስቀድሞ 2 ጨዋታዎችን መጫወቱ፣ ሁለቱም ጨዋታዎች ደግሞ በደጋፊው ፊት ኤምሬትስ ላይ መከናወናቸው። ኒውካስል ዩናይትድ፣ ፉልሃም ሁለቱንም ጨዋታዎች ካሸነፈ የ6 ነጥብ ጋፖችን እንደገና በመሪነት መያዝ ይችላል። የጎል ልዩነቶችንም መፍጠር ይችላል። ሲቲ ከመጫወቱ በፊት ሁሉም ነገር በአርሰናል እጅ እንዲሆንና ሲቲ ከአርሰናል ፈልቅቆ ለማውጣት ደግሞ የሚያሳድድ ቡድን እንዲሆን የሚቀይርበት ትልቅ አጋጣሚ ነው። አርሰናል በጣም በመረጋጋት ይህንን 2 መርሃ ግብር የሚያሸንፍ ከሆነ ስለ ፕሪሚየር ሊግ ዕጣ ፈንታቸው በተለየ ሁኔታ መነጋገር ይኖርብናል። ተጋጣሚው ኒውካስል ከዚህ በፊት በነበረው አቋሙ ላይ አይገኝም። ሌላኛው አድቫንቴጅ ነው ለአርሰናል። ካለፉት 12 ጨዋታዎች 3ቱን ብቻ ነው ያሸነፈው። ከጃንዋሪ ጀምሮ አንድ ጨዋታ ላይ ብቻ ነው ጎል ያልተቆጠረበት። ኤዲ ሃውና ቡድናቸው ስለ ስንብት፣ ስለተለያዩ ተጫዋቾች መውጣት እየተወራ ይገኛል። በከፍተኛ ክራይሲስ ውስጥ ያለ ቡድን ነውና ሚካኤል አርቴታ ይሄንን ኒውካስል በዚህ ሰዓት ማግኘቱም እድለኛ ያደርገዋል። ነገር ግን አርሰናልን ማመን ይቻላል ወይ ነው ትልቁ ጥያቄ። ፉልሃምም እንደዚሁ የሚድ ቴብል ቡድን ነው። 12ኛ ላይ ነው ያለው። የመከላከል ችግር ያለበት ቡድን ነው። 46 ጎሎችን አስተናግዷል። ማርኮስ ሲልቫ ወደ ቼልሲ የሚያቀናሉ ተብሎ በቡድኑ ውስጥ በጣም ደስተኛም እንዳልሆኑ ይናገሩ ነበር። በተለይ ከተጫዋቾች ዝውውር ጋር በተያያዘ የሚፈልጉትን ባለማግኘታቸውም ጭምር ብዙ ሲናገሩ የቆዩ አሰልጣኝ ናቸው። ፉልሃምም እንደዚሁ 12ኛ ደረጃ ሚድ ቴብል ላይ የሚገኝ ቡድን ነውና አርሰናል እነዚህን ጨዋታዎች ማሸነፍ ይችላል። የሚቻል መርሃ ግብር እንደሆነ በርካቶች እየተናገሩ ይገኛሉ። ቡድኑ ይህንን ማድረግ እንደሚችል ደግሞ ከሲቲ ጋር ባሳየው ጨዋታ ሳይቷል። ከዛ በፊት በነበረው በበርንማውዝ እንዲሁም ደግሞ በሌሎች ጨዋታዎች ላይ ነጥብ በጣለባቸው ጨዋታዎች ላይ የታዩ ክፍተቶች እንዳሉ ቢሆንም ግን ከማንቸስተር ሲቲ ጋር በነበረው ጨዋታ ቡድኑ የተሻለ አግሬሲቭ የነበረ ቡድን ነው። በርካቶች እንደጠበቁት ሳይሆን ባልጠበቁት መልኩ አርሰናል ላይ ባልተመለከትነው መልኩ በርካታ እድሎችን መፍጠር የቻለ ነበር። ካይ ሃቨርትዝ እጅግ ወሳኝ እድሎችን ከአንድም 2 ጊዜ አምክኗል። ኤብሪቼ ኤዜ ግብ ቋሚ መልሶበታል። ገብርኤል ማጋሊሽ እንደዚሁ የግብ ቋሚ መልሶበት ተመልክተናል እና ከምርጡ ወይም ደግሞ ፕሪሚየር ሊጉን አሁን እየመራው ከሚገኘው የፔፕ ጓርዲዮላ ማንቸስተር ሲቲ ጋር ከሜዳ ውጪ አርሰናል ድንቅ እንቅስቃሴን አሳይቷል እና በሜዳው ላይ ከነዚህ ደከም ካሉ ተጋጣሚዎች በነጽጽር ከሲቲ ጋር ከትልቅ ዓላማ ጋር ፕሪሚየር ሊጉን ዋንጫውን የለፉበትን ከመመለስ ጋር እነዚህን 2 መርሃ ግብሮች ሊያሸንፉ ይችላሉ የሚሉም ግምቶች እየተሰጣቸው ይገኛሉ። በአርሰናል በኩል ትልቁ ችግር እንግዲህ አንደኛው አጨራረስ ነው። ከፊት በተለይ ቋሚ ጎል አስቆጣሪ በአርሰናል ውስጥ የለም። እድሎችን መጨረስ ላይ ከፍተኛ ክፍተት አለ። ሁለተኛው ደግሞ ያ በጣም በመከላከሉ የሚኮራበት አርሰናል በቀላሉ ጎሎችን የሚያስተናግድ መከላከሉ የተጋለጠ ቡድን ሆኖ ተመልክተነዋል። ስለዚህ የትኛውን ያሳየናል የሚለው ትልቁ ጉዳይ ነው። የባላንስ ፕሮብሌም አለበት አርሰናል።
አንደኛው በተለይ ለማጥቃት ቡድኑ በሚሄድበት ሰዓት ማንቸስተር ሲቲ ላይ እንደተመለከትነው በካውንተር አታክ ቡድኑ የሚጋለጥ መሆኑን ተመልክተናል። ሁለተኛዋ ጎል የሲቲ ማሸነፊያ ጎል እንዴት በፍጥነት በካውንተር አታክ በአርሰናል ላይ እንደተቆጠረች እናስታውሳለን። ኒውካስል እንደ አንቶኒ ጎርደን አይነት ተጫዋቾች እንዲህ አይነት ስፔስ ሲያገኙ መቅጣት የሚችሉ አይነት ተጫዋቾች አሏቸውና ኒውካስል ዩናይትድ ያንን እድል እንዳይጠቀም ስጋት አለ። አርሰናል ጎሎችን ስለሚፈልግ ነጥብ ስለሚፈልግ ነቅሎ በመውጣት እድሎችን እንዳይፈጠር ስጋቶች አሉ። ሌላኛው ጎል የማስቆጠር ችግር ነው። አሁን ቪክተር ዮኬሬሽ በማንቸስተር ሲቲ ጨዋታ ለ6 ደቂቃ ብቻ ነው የተሰለፈው። ካይ ሃቨርትዝ እድሎቹን ብዙ አልተጠቀመም። የአንድ ለአንድ እድሎችን እንኳን ለመጠቀም ከባድ ነው። ሌሎች ተጫዋቾች ከነዚህ ውጭ ያሉ ተጫዋቾች ጎል የሚያስቆጥሩ እየሆኑ አይደለም። የአርሰናል የመከላከል የሴት ፒስ ጎሎች በተከላካዮች የሚቆጠሩ የሴት ፒስ ጎሎች ከመቆም ጀምረዋል። ከዚህ አንጻር እንግዲህ ጎል ማስቆጠር ላይ አሁንም አርሰናል የመታመኑ ነገር ትንሽ ጥያቄ ውስጥ ይወድቃል። ያንንም ዛሬ እንዴት ነው ብለን የምንመለከትበት ጨዋታ ነው። በጣም በተረጋጋ መልኩ ስሜትን ቀንሶ ፍርሃትን አስወግዶ ሚኬል አርቴታ የቡድኑን ባላንስ መጠበቅ ከቻለ ግን አሁንም አርሰናል ከዋንጫ ፍክክሩ ራሱን የሚያገኝበት ትልቅ አጋጣሚ 2 ተከታታይ ጨዋታዎች ሲቲ ከመጫወቱ በፊት 2 ተከታታይ ጨዋታዎችን ማድረጉ ነው። በቡድኑ ውስጥ እንግዲህ በጣም ዴክላን ራይስ፣ ማርቲን ዙቢሜንዲን የመሳሰሉ ተጫዋቾች አቅማቸውን አሟጠው ጨርሰዋል። በተለይ ማርቲን ዙቢሜንዲ አርሰናልን በትልቅ ጨዋታዎች ዋጋ የሚያስከፍለው ኮከብ ሆኗል። የማርቲን ዙቢሜንዲ በቦታው ላይ በትክክለኛው ሰዓት አለመገኘት፣ ሪከቨር አለማድረግ፣ እንዲሁም ደግሞ ተከላካዮችን መሸፈን አለመቻል፣ መደበቅ አርሰናል እዚህ ውስጥ ለመግባቱ አንዱና ዋናው ትልቁ ምክንያትም ነው ብሎ መቀመጥ ይችላል። ዴክላን ራይስ እንደዚሁ ድካሙ በደንብ ይታያል። ከአንድ ተጫዋች በላይ ሚና የሚወጣ ኮከብ ነው። እነዚህ ተጫዋቾች መዳከማቸው በአሁንም በቀሪ ጨዋታዎች ላይ ስጋት እንዳይሆን ከፍተኛ ጥያቄ አለ። የስነልቦና ጉዳይ ሌላው ጉዳይ ነው። እንግዲህ አርሰናል በ9 በ12 ነጥቦች በ6 ነጥቦች መምራት የሚችልባቸው አጋጣሚዎች በሙሉ ሄደዋል። አሁን አርሰናል ለመጀመሪያ ጊዜ በሁለተኝነት ከ260 ቀናት በኋላ ከሁለተኝነት ወደፊት ለመከተል ለመምጣት የሚጥር ቡድን ሆኗል። ይሄ ጫና አለው። ይሄ የመውደቅን የመፍራት ነገር ያስከትላል። ይሄ ያለፉት 3 ዓመታት ትውስታዎች እንደገና እንዲቀሰቀሱ አድርጓል እና ይህንን እንዴት ያስተካክላል የሚለው በአርሰናል በኩል ትልቁ ፈተና ነው። ሌላው የቻምፒየንስ ሊግ ጨዋታዎች መኖር ነው። አትሌቲኮ ማድሪድ ከነዚህ 2 መርሃ ግብሮች ጋር አለ። ማንቸስተር ሲቲ በአንድ ወር ውስጥ ወይም በ5 ሳምንታት ውስጥ 3 ጨዋታዎችን ነው የሚያከናውነው። አርሰናል 5 ጨዋታዎችን ነው የሚያከናውነው። ኦልሞስት ምንም ረፍት የለም። 2ቱ ደግሞ ለአውሮፓ ቻምፒየንስ ሊግ ፍጻሜ ለመብቃት ከአትሌቲኮ ማድሪድ ጋር በጣም ፊዚካል ከሆነው አትሌቲኮ ማድሪድ ጋር የሚደረጉ ናቸውና ይህንንም ማኔጅ ያደርጋሉ የሚለው ሌላኛው ጥያቄ ይሆናል ማለት ነው። ወደ ታሪክ ወደ ኋላ ስንደረደር አርሰናል እንደተጠበቀው ኤፕሪል ላይ የሚታገል ቡድን ነው። ያንንም አሳይቷል። ጫና ሲሆን እጅ የሚሰጥ ቡድን ነው። በተደጋጋሚ ጨዋታዎች ላይ ተመለከት ነው። በአንጻሩ ፔፕ ጓርዲዮላ ሁልጊዜ ኤፕሪል እና ከዛ በኋላ በሚመጡ ሲዝኖች ላይ ጠንከር ብሎ የሚጨርስ ቡድን በመገንባት ይታወቃል። በዚህ ስቴጅ ላይ መሪነትን ይዞም ደግሞ አንድም ጊዜ ዋንጫ አጥቶ አያውቅምና ታሪክ ከመድፈኞቹ ጎን አይደለም። ነገር ግን ይህንን እድል ለመቀየር ደግሞ ተደጋጋሚ አጋጣሚዎችን እያገኙ ይመስላል። አርሰናል በጨዋታ መጀመሪያ ጀምሮ የማጥቃት ባህሪ ሊኖረው ይገባል። ኢንቴንሲቲ መጨመር አለበት። ብዙ ጊዜ አርሰናል አጫወት በጣም ስሎው ነው፣ በጣም ዝግ ያለ ነው በሚል እንደሚተች ይታወቃልና ያንን መጨመር መቻል አለበት። ጎሎች ማስቆጠር አለበት። ማሸነፍ ብቻ ሳይሆን ጎሎች ማስቆጠር አለበት። ምናልባትም የዘንድሮ ፕሪሚየር ሊግ በመጨረሻውም ቀን በጎሎች ልዩነት ሊጠናቀቅ ስለሚችል ማሸነፍ ብቻ ሳይሆን ጎሎች ማስቆጠርም ግዴታ ውስጥ ይገባል። የታክቲካል ሺፍት ማድረግ መቻል አለበት። ከመፍራት በጣም ስህተት ላለመስራት ከመጠንቀቅ ወደ ተረጋጋ ራሱን ወደ ተቆጣጠረ የማጥቃት እንቅስቃሴ መሸጋገር እንዳለበት መረጃዎች ይጠቁማሉ፣ አስተያየቶችም ይሰጣሉና ማንቸስተር ሲቲ ነጥብ ይጥላል ብሎ ከማሰብ ይልቅ ራስ አሸንፎ መንገዶችን ማቅናት የተሻለ ነው። ለመድፈኞቹ ያለው ብቸኛ ተስፋ ይሄ ይመስላል። ምክንያቱም ሲቲ ምንም እንኳ በንጽጽር በተጋጣሚዎቹ ደረጃ
ከበድ ያሉ ተጋጣሚዎችን ቢይዝም ከአርሰናል አንጻር ማንቸስተር ሲቲን ይጥላል ብሎ መጠበቅ አንዳንዴ ሞኝነት የሚሆንበት አጋጣሚ ያለ ያለፉ ታሪኮችን ወደኋላ ስንመለከታቸውና ለሚኬል አርቴታ አሁንም እድሎቹ አረፈዱም፣ ለአርሰናል እድሎች አረፈዱም። ነገር ግን ይሄ የጥንቃቄው ነገር አብቅቶ አርሰናል ከዚህ በኋላ ምንም እንደማይመጣ ተረድቶ በማጥቃት እንቅስቃሴ የዋንጫ እድሉን እንደገና በመዳፉ ማስገባት እንዳለበት የሚያረጋግጥ መርሃ ግብር ነው። ኤምሬትስ ላይ ሁሉም አይኖች በከፍተኛ ሁኔታ አርሰናልን ይመለከታሉ። የአርሰናል ኮላፕስ ወይም ደግሞ የአርሰናል መፍረክረክ የአርሰናል በታክቲክም በሳይኮሎጂም በስነ ልቦናም የመሰበር ጉዳዮች አሁንም አደጋ ተጋርጦባቸዋል። ምንም ጥርጥር የለውም። አንደኛው የማንቸስተር ሲቲ መምጣት አንዱ ምክንያት ነው። ፔፕ ጓርዲዮላ ባለፉት ዓመታት ከሶስቱ ሁለቱን ሲዝኖች በሚታወቅበት የማንቸስተር ሲቲን በኋላ የሚንደረደር አድርጎ የመጫወት አቅም ማንቸስተር ሲቲን ወደፊት እያመጣው ነው። ይሄ ለመድፈኞቹ ትልቅ ጫና እንደሆነ መረዳት ይቻላል። በሪያል ማድሪድ ተሸንፏል። በአልቫሮ አርቤሎዋ በሚሰለጥነው ማድሪድ ተሸንፏል። በሲዝኑ መጀመሪያ ላይ 5 የሊግ ጨዋታዎችን ሉዝ ማድረጉ ይታወቃል። ነገር ግን ከጃንዋሪ ጀምሮ ወደኋላ ስንደረደር ከጥር ወር ጀምሮ በማንቸስተር ዩናይትድ በማይክል ካሪክ 2-0 ከተሸነፉ በኋላ አንድም ጊዜ አልተሸነፉም ሲቲዎች። ይሄ ምን ያህል በሲዝኑ ወሳኝ ሀፍ ላይ እንደተቀየሩ የሚያሳይ ነው። ለምንም ዋንጫ የሚጫወቱ የማይመስሉት ማንቸስተር ሲቲዎች አሁን ለዶሜስቲክ ትሬብል እየተጫወቱ ይገኛሉ። ሳውዛምፕተንን ዛሬ ካሸነፉ ወደ ፍጻሜም የመድረስ እድላቸው ሰፊ ይሆናል። በኤፍኤ ካፕ ካራባው ካፕን አንስተዋል። የፕሪሚየር ሊጉ መሪነት ላይ ያሉ እና ድንገት ለሶስት ዋንጫዎች የሚጫወት ቡድን ሆኗል። ስኳዱ ከአርሰናል አንጻር ማጠናከሪያ አድርጎ ፔፕ ጓርዲዮላ ያመጣቸው ተጫዋቾች ሳይቀሩ ውህደታቸውን አግኝተዋል። ማርክ ጉሂ በተከላካይ መስመር፣ አንቶኒ ሰሜኖ በማጥቃት መስመር ላይ የጨመሯቸው አቅሞች ከፍተኛ ናቸው። የተሻሻሉ ተጫዋቾች እንደ አብዱልቃድር ኩሳኖቭ አይነት ተጫዋቾች፣ ኒኮ ኦሪሊ ለእኔ በሲቲ ውስጥ ዘንድሮ ብዙ ጨዋታዎችን የወሰነው ኮከብ ነው። ከሪያን ቼርኪ ጋር በመሆን ሪያን ቼርኪ ነፃነት ተሰጥቶታል። የመፍጠር ነፃነት፣ የፈለገውን የማድረግ ነፃነት ተሰጥቶታል። ጓርዲዮላ በአንዳንድ ነገሮቹ ደስተኛ ባይሆንም ግን አሁን የማይነካ የማንቸስተር ሲቲ የፈጠራ አቅም እየሆነ መጥቷል ሪያን ቼርኪ። ከዛ ውጭ ግን ኒኮ ኦሬሊ በቢግ ሞመንቶች ጎል የሚያስቆጥር፣ መከላከሉ ላይ ፈጽሞ የተረጋጋ፣ በፍጥነት ማጥቃትን የሚያስጀምር፣ ፕሮግረስ የሚያደርግ የመስመርም የአማካይም ተጫዋች ሆኖ መሰለፍ የሚችል ድንቅ ኮከብ ሆኖ አግኝተነዋል። በዛ ላይ በርናንዶ ሲልቫ አለ። ይሄ ኮከብ ከ6ቱ ፕሪሚየር ሊግ ድሎች ጋር ከፔፕ ጓርዲዮላ ድሎች ጋር ነበር፣ ከቻምፒየንስ ሊግ ድሎች ጋር ነበር። በሲቲ 19 ክብሮችን ያሳካ ኮከብ ነው። አሁንም ረሃቡን የምንመለከትበት አይነት ልምድ ያለው ኮከብ ነው እና አርሰናልን ሲያሸንፉ 2 ጊዜ፣ ሊቨርፑልን ቼልሲን ሲያሸንፉ እነዚህ ሁሉ ምክንያቶች ነበሩና ይሄም ለመድፈኞቹ አሳሳቢ ነው። የታሪክ ቅድም እንዳነሳሁት የታሪክ ጫና በድግግሞሽ አርሰናል በተመሳሳይ ሁነቶች ላይ የመብረክረክ ነገር ሌላኛው ጉዳይ ነው። 2004-2005 ከኢንቪንሲብልስ በኋላ አርሰናል ዋንጫ አላነሳም እንደሚታወቀው እና የፕሪሚየር ሊግ ዋንጫ በከፍተኛ ጉጉት ነው የሚጠበቀው። ሁሌ በየዓመቱ ይሄ ዋንጫ ተስፋ ይደረጋል። 1 ቢሊዮን አካባቢ የሚጠጋ የተጫዋቾች ዝውውሮችን አድርጓል በማይክል አርቴታ ስራ አርሰናል። ይሄ ምን ያህል ሊጉን ለመቆጣጠር ፍላጎት እንዳለ መረዳት ይቻላል። ምርጥ ቡድኖችን ገንብቷል፣ ሙከራዎችን አድርጓል። ነገር ግን አሁንም የካራባው ካፕ ሽንፈቱ በዌምብሌይ የሆነው ከዛ በኋላ በበርንማውዝ በማንቸስተር ሲቲ የተሸነፈባቸው ጨዋታዎች ዘንዶም ጊዜው ላይሆን እንደሚችል ፍንጭ እንዲሰጥ ያደረጉ ሆነዋል። የበርካቶችን በራስ መተማመን አርሰናል ላይ የነበረ በራስ መተማመን በጥያቄ እንዲተኩት ያደረገ አጋጣሚ ነው ብለን ማሰብ እንችላለን። ከማርች 22 በፊት 3 ጨዋታዎችን ነው በ49 ጨዋታዎች የተሸነፈው አርሰናል። ከ49 ጨዋታዎች 3 ጨዋታዎችን ከማርች 22 ወይም ኤፕሪል ከመግባቱ ከአንድ ሳምንት በፊት ድረስ በ49 ጨዋታዎች 3 ብቻ ነው የተሸነፈው። ባለፉት 6 ጨዋታዎች 4 ጨዋታዎችን ተሸንፏል አርሰናል። ከ49 3 የተሸነፈ ቡድን ከ6 4ቱን ተሸንፏል። ይህ ምን ያህል
ፕሬዠር አሁንም ከፍተኛ እንደሆነ በአርሰናል በኩል ያልተቀረፈ ችግር እንደሆነ የሚያስረዳ አጋጣሚ ሆኖ እንመለከተዋለን። ከዛ ውጭ እንግዲህ በቡድን ውስጥ አሁን ያው በመጨረሻ ምን ያመጣል ነው እንጂ መፍትሄው ጉዳቶች፣ የስኳድ ማኔጅመንት፣ ፋቲግ፣ ይሄ ድካም የምንላቸው የተጫዋቾች ጉልበታቸው ማጠናቀቅ ያ ደግሞ እንዲሆን ያደረጉ መጥፎ የጨዋታ ማኔጅመንት፣ የስኳድ ማኔጅመንት አሁን እየተነሱ መጥተዋል። ቡካዮ ሳካ በዚህ ወሳኝ ሰዓት ላይ ተጎድቷል። በጣም ወሳኝ ተጫዋች እንደሆነ ይታወቃል። ዩሌን ቲምበር ምን ያህል ባለፉት በበርንማውዝ በማንቸስተር ሲቲም በተደረጉ ጨዋታዎች ላይ ይሄ ተጫዋች ምን ያህል በሱ መስመር ላይ ጥቃት እንደደረሰ የምናውቀው ነው። ሚኬል ሜሪኖ እንደዚሁ ጥሩ አማራጭ ነበር፣ የለም። ሚድፊልድ ላይ ያሉት ወሳኞቹ ተጫዋቾች ዴክላን ራይስ እና ማርቲን ዙቢሜንዲ በሚታይ ደረጃ ደክመዋል፣ ጨርሰዋል፣ አቅማቸውን ጨርሰዋልና ይሄ አርቴታ አንደኛ ፑር ሮቴሽን ፖሊሲ ያለው ሁሌም ይባላል። የቤስት 11ን ካወቀ በኋላ እነዛን ተጫዋቾች ደጋግሞ ጉልበታቸውን መጋጥ የሚኬል አርቴታ ካራክተር ነው። ዘንዶም አላሻሻለውም። በመጨረሻ የሚተማመንባቸው ተጫዋቾች አቅማቸውን የጨረሱ የደከሙ ተጫዋቾች ወደ መሆን ተሸጋገሩ። አማካይ ቦታ ላይ እስካሁን ክሊር ኮንትሮል ያለው አማካይ አርሰናል አላሳይም። ኢንቴንሲቲ የለውም ቡድኑ። በጣም ረጋ የሚል ወደኋላ የሚጫወት ዙቢሜንዲ ወደኋላ አብዛኛው ኳስ ከአርሰናል የባክ መስመር ላይ የሚሰራ መከላከሉ በጣም ፈጽሞ የተጋለጠ በተለይ 6 ቁጥር ቦታ ላይ ዙቢሜንዲ ቦታ ላይ ቶማስ ፓርቲ የሸፈነው የነበረው ቦታ ላይ መከላከሉ ፈጽሞ የተጋለጠ ተጋጣሚዎች እንደ ልብ የሚሄዱበት ሆኗልና አርሰናል ፊዚካል በተለይ አቋሙን አይደለም የሚያጣው ግን ፊዚካሊ ነዳጅ እንደጨረሰ መኪና እየሆነ መታየቱ ትልቁ አሳሳቢ ነው። ሌላው በመሪነት ደረጃ አሁን ቅድም ባነሳናቸው ጉዳዮች ላይ ከአሰልጣኝ ጀምሮ ፔፕ ጓርዲዮላ እና የሚኬል አርቴታ ልዩነት በተጫዋቾች ደረጃ በትልልቅ ጌሞች ላይ ለምሳሌ ራይስ የተሻለው መሪ ነው፣ ግን አሁን መከላከሉ ላይ ትንሽ ሲጋለጥ እናየዋለን። የሁለት ኳሶችን ሁለት ለሁለት ዱዌሎችን ሲሸነፍ እንመለከተዋለን። ማርቲን ኦዴጋርድ በገባበት ጨዋታ ሁሉ የሚሻል ክሬቲቪቲ ያለው ተጫዋች ይመስላል፣ ግን ወሳኝነቱ ቀንሷል። አምበልነቱ አጠራጣሪ ነው። የጋብሪኤል ማጋሌሽ ጉዳይ ለምሳሌ በኤርሊ ብሮት ሃላንድ ያቺ ጎል ስትቆጠር የተበለጠበት መንገድ እና ሌሎችም ነገሮችን ሲታዩ በአርሰናል በኩል በቀጣይ እንዲህ አይነት ስህተቶች እንዴት ይወገዳሉ የሚል አሳሳቢ መብራቶች ሆነው እንመለከታለን። አንዳንዶች ጋብሪኤል ካፒቴን መሆን አለበት ይላሉ አሁንም በቀሪ ጨዋታዎች ላይ። ነገር ግን አሁንም ይሄ በወሳኝ ጨዋታዎች ላይ ደግሞ የሚሰራቸው ስህተቶች በማንቸስተር ሲቲው ጨዋታ ላይ ተጋልጠው ተመልክተናቸዋል እና አርሰናል በመሪው ላይ በቡድኑ ካፒቴን ላይ ራሱ ክላሪቲ የሌለው ቡድን ነው። አንዳንዴ ዴክላን ራይስ ሲሆን፣ አንዳንዴ ማርቲን ኦዴጋርድ ይቀጥል፣ ሌላ ጊዜ ማጋሌሽ ሲሆን እየተባለ ቡካዮ ሳካ ካፒቴን ሆኖ የተመለከትንበት አጋጣሚ አለ። እንዲህ አይነት ብዥታዎችን እንኳን ሚኬል አርቴታ ፈጽሞ ያላጠራበት አግባብም ዋጋ አስከፍሏል። ሌላው አሰልጣኙ ራሱ ነው ትልቁ ችግር። ዘንድሮ በአርሰናል በኩል ትልቁ ችግር የሚኬል አርቴታ ካራክተር ነው። ከተጫዋቾቹ በላይ ስሜታዊ ነው። ውጥረቱ ይታያል፣ ጭንቀቱ ይታያል። አንዳንድ ጊዜ ብስጭቱ የገነፈለ ብስጭቱን ሜዳ ላይ እንመለከተዋለን እና በተቃራኒው ከፔፕ ጓርዲዮላ አንጻር እብደትም እርጋታም የሚታይበት የፔፕ ጓርዲዮላ አፕሮች አርቴታ ላይ የለም። ምንም ጥርጥር የለውም። በጣም ታለንትድ የሆነ አሰልጣኝ ነው። ነገር ግን ዋንጫዎቹን በተደጋጋሚ እያጣ መምጣቱ እያስወቀሰው ይገኛል። ያስፈረማቸውን ተጫዋቾች በትክክል አለመጠቀም፣ ለምሳሌ ቪክተር ዮኬሬሽን የሚያክል አጥቂ አምጥቶ በትልቁ የሲዝኑ ጨዋታ ላይ ግን አላመነውም። ስቲል በተጫዋቾቹ መምጣት በግፊት የመጡ ተጫዋቾች እንጂ እሱ ለነሱ የሚሆን ሲስተም ለመፍጠር ተጫዋቾቹ አስፈልገውት መምጣታቸውን ማረጋገጥ ዘንድሮ አይቻልም። 18 ጎሎች አሉት ዮኬሬሽ። እንደዚህም ሆኖ በማይሰራ ሲስተም ውስጥ ግን በትልቁ የሲዝኑ ጨዋታ ላይ ዋናው የቡድኑ አጥቂ የሚታመን አልሆነም። ቪክተር ዮኬሬሽ አልገባም። የማንቸስተር ሲቲ ወሳኙ ተጫዋች በዕለቱ ምንም ኳስም ባይነካ ደጋግሞ ጎሏን ያስቆጠረው ከአንዳንድ የተጠቀመው ኤርሊንግ ብሮት ሃላንድ ነው። በዛኛው መስመር ግን ቪክተር ዮኬሬሽ ለ6 ደቂቃዎች ብቻ የታመነ ተጫዋች ሆኗል። ስለዚህ አንደኛው ተጫዋቾቹን ሲፈልጋቸዋል የሚለው
ሚኬል አርቴታ የሚጠይቅበት ትልቁ ነገር ይሆናል እና ጭንቀት፣ ፍርሃት ራሱ ላይ ካልተወገደ ተጫዋቾቹ ላይ እንዴት ሊወገድ ይችላል? ይህንን በሰፊው ተመልክተናል። በ2023 8 ነጥቦችን ማንቸስተር ሲቲ በመጨረሻ በልጦ ዋንጫውን አንስቷል። በ2023-24 ከማንቸስተር ሲቲ ጋር እንደዚሁ አቻ ከተለያየ በኋላ አርሰናል ኮላፕስ አድርጓል። በኤፕሪል ወር 2025-26 እንደዚሁ ሊቨርፑል ኤፕሪል ላይ አርሰናል ነጥቦችን በመጣሉ ምክንያት ዋንጫው ሄዷልና አርሰናል በዚህ ሰዓት ላይ ነገሮችን የሚቀይርበት የመጨረሻ 5 ጨዋታ እድሎች አሉት። እነዛን ከመጠቀም ጋር ይያዛል። በማንቸስተር ሲቲ በኩል ለምሳሌ ሪያን ቸርኪ ያስቆጠራት ኳስ ስትቆጠር እንደ ሶሎ ጎል እንደ ሜሲ አይነት ጎል ሲያስቆጥር አብዛኞቹ የአርሰናል ተጫዋቾችን አልፎ ነው። ከኤዜ ኳሱ ተነሳ፣ ራይስን ጨምሮ ማጋሌሽ፣ ዙቢሜንዲ እዛ ያሉ ተጫዋቾች በሙሉ ቆሞ በስራ ሪያን ቸርኪ ጎል አስቆጠረ። በአንጻሩ አርሰናል ያስቆጠረው ጎል በዶናሩማ ስህተት የተቆጠረ ነው። ባለቀ ሰዓት ያንን ሄዲንግ እንኳ አምክኗል። ኤብሪቼ ኤዜ ያችን ኳስ ቢያስቆጥር ኖሮ ነገሮች ሊቀየሩ ይችሉ ነበር። ግን አሁንም በአርሰናል በኩል ይሄ በወጥነት የሚታመን ኮከብ ማለት ነው። ይሄ ነው ወጡ ተጫዋች፣ ይሄ ነው ወሳኙ ጎል ማስቆጠር የሚችለው ተጫዋች ማን ነው የሚለው ላይ ስምምነት ራሱ ስለመኖሩ ጥርጣሬ ውስጥ እንድንወድቅ ያደርገናል። በእርግጥ አሁንም የዋንጫ ፉክክሩ አልተጠናቀቀም። it is not over until the fat lady sings ይላሉ ወፍራም አሮጊት። የመጨረሻውን ፊሽካ እስክትነፋ ዋንጫ እግር ኳስ ተጠናቀቀ አይባልም። የመጨረሻው ፊሽካ እስኪነፋ ድረስ፣ የመጨረሻው ጨዋታ እስኪከናወን ድረስ እግር ኳስ ሁሉን ነገር ማሳየት ይችላል። አርሰናል በእርግጥ በጎል ክፍያ ተበልጦ መሪነቱን ለማንቸስተር ሲቲ ብዙ ጎል ባስቆጠረ በሚለው መሪነቱን ለማንቸስተር ሲቲ አስረክቧል። ነገር ግን ከሁለት ጨዋታዎች በኋላ ደግሞ በ6 ነጥብ ልዩነት ከፕሪሚየር ሊግ አናት ላይ የሚገኝበትና ማንቸስተር ሲቲ ከእጅ ከምን ሊል የሚችልበት እድል ደግሞ ከፊቱ መጥቶለታል። እንዲህ አይነት ሲናሪዎች መኖራቸው ለአርሰናል ደጋፊዎች ትልቅ እድለኝነት ነው ብለን መናገር ይቻላል። አርሰናል አሁንም በቀሪ ፊክስቸሮች ከተመለከት ነው ከቦተም ሃፍ በታች ያሉ ቡድኖች ነው ያሉት። ለምሳሌ በርንሞዝ አርሰናልን እንዴት እንደበለጠው ኢንፎርም የሆነ ቡድን ነው። እንደሚታወቀው ገና ከሲቲ ጋር ይጫወታል። አርሰናል ይህን ጨዋታ ደምድሟል። በርንሞዝ፣ አስቶን ቪላ፣ ብሬንትፎርድ፣ ኤቨርተን እና ክሪስታል ፓላስ የሲቲ ተጋጣሚዎች ናቸው። በርንሊ፣ ዌስትሃም ዩናይትድ፣ ፉላም፣ ኒውካስል እና ፓላስ የአርሰናል ተጋጣሚዎች ናቸው። እነዚህ የተሻለ ጎል ለመፍጠር ጎል ለማግባት ተጋጣሚዎች ቀለል የሚሉት ለአርሰናል ነው ብለን መናገር ይቻላል። ግን ዘንድሮ በሎው ብሎክ በሚጫወቱ ቡድኖችም ላለመውረድ በሚፋለሙ ቡድኖችም ኖቲንግሃም፣ ወልቭስ ራሱ ሊድስን ጨምሮ ሊድስ ላይ ነው አርሰናል የተሻለ ጎል ያስቆጠረው እንጂ ላለመውረድ በሚጫወቱ ቡድኖች ላይ ሲቸገር ተመልክተናል። በወልቭስ 2-0 እየመራ ነጥብ ሲጥል ተመልክተናል። ከሊድስ ጋር ጎል ማስቆጠር ተስኖት ተመልክተናል። ቡድኑ አቻ ሲወጣ ተመልክተናል። እና እነዚህም ቡድኖች ጋራንቲ አይደሉም። በእርግጥ በመርሃ ግብር ደረጃ ከባድ ተጋጣሚዎች የሲቲ ቢመስሉም ማለት ነው። የሜዳ ሪከርዱ በጣም ድንቅ ነው የመድፈኞቹ። ግን የበርንሞዙ ሽንፈት የአርሰናልን የኤምሬትስን ድባብ ጥያቄ ውስጥ ከቶታል። ያ ጨዋታ የተከናወነው ኤምሬትስ ላይ እንደነበር እናስታውሳለን። በበርንሞዝ ሲሸነፍ አርሰናል ኤምሬትስ ላይ ነበር። ይህን ዕጣ ፈንታውንም የሚቀይርበት አጋጣሚ እንዴት ይሆናል ብለን እንመለከታለን። አርሰናል የእጅ ፍሬኑን መልቀቅ መቻል አለበት። ማጥቃት፣ አግሬሲቭ መሆን መቻል አለበት። ጎል እንደ ልብ ማግባት መቻል አለበት። አሁን በሲቲ ሁለተኝነት በቃ የኖረበት ሆኗል ለሚኬል አርቴታና ለአርሰናል። ስለዚህ የሚቀር ነገር የለም። ሶስተኛ የሆነም አርሰናል በታምር አሁን ለአንደኝነት መጫወት ካለበት ራሱን መልቀቅ፣ ፍርሃቱን ማስወገድ መቻል ይኖርበታል። መውረር የሚችል ቡድን መሆን መቻል አለበት። አንዳንድ ጊዜ ኦቨር አታክ ያደርግ ማለት ሳይሆን ስሜታዊ ይሁን ማለት ሳይሆን ብዙ ጊዜው ማጥፋት ያለበት ግን በተጋጣሚ ግብ ክልል ላይ መሆን መቻል አለበት። በተቻለ ሁኔታ ጨዋታዎቹን ማሸነፍ
ቅድሚያ ይሰጠውና ግን ጎሎች ያስፈልጉታልና ይህንን ማድረግ መቻል ይኖርበታል የሚል አስተያየቶች ደጋግሞ እየተሰጡ ይገኛሉ። በእርግጥ ታክቲካል ሮቴሽን አሁን እዚህ በመጨረሻ ላይ ሮቴሽኖችን መጠቀም ከባድ ይሆናል። ግን በግልጽ የደከሙ ፋቲግ ያሳዩ ጉዳት ያለባቸው የሚመስሉ ሜዳ ውስጥ የሚደበቁ ተጫዋቾች አሉ። እነዚህን ማገዝ የሚያስፈልግ ይመስለኛል። እኔ በቀሪ ጨዋታዎች ላይም ያልተጠቀመባቸውን እንደ ኖርጋርድ አይነት ተጫዋቾችን ማሰብ ያለበት ይመስለኛል። የአርቴታ ሊደርሺፕ ትንሽ ከፍ ማለት ያስፈልጋል። እየሞከረ ነው ግን በቂ አይደለም። ስለዚህ ጭንቀቱን ከራሱ ላይ አራግፎ ተጫዋቾቹ ነፃ እንዲሆኑ መጣርና ማሳየት ያለበት ይመስለኛል። ማንቸስተር ሲቲ ኤክስፒሪየንስ አለው፣ የተሻለ ኤክስፒሪየንስ አለው። የተሻለ ማጥቃት አጫወቱ እየተጫወተ ይገኛል። የተሻለ መነሳሳት አለው። ከአንድም 2-3 ጊዜ ወደ ፕሪሚየር ሊግ ዋንጫ ፍክክር እንዲገባ ያደርገው አርሰናል ነው እንጂ የማንቸስተር ሲቲ ጥንካሬ ብቻ አይደለም እና ይህንን በበርንሊ ጨዋታው ላይም ተመልክተነዋል። እና አርሰናል ቀለል ያሉ ፊክስቸሮች አሉት። የማጥቃት ፖቴንሻል እንዳለው በሲቲ ጨዋታ ላይ ያሳይቷል። የቻምፒየንስ ሊግ በአውሮፓ ካሉ 4 ምርጥ ቡድኖች መካከል አንዱ ነው። ስቲል ለፍጻሜ ለማለፍም የሚችልበት እድል አለው። ያ ከሆነ የተለየ ሞቲቬሽን ይፈጥራል። እነዚህን ሁሉ ተጠቅሞ በእነዚህ በሁለት ጨዋታዎች ላይ ሲያሸንፍ መመልከት የሁሉም የአርሰናል ደጋፊዎች እምነት ነው ብሎ ማሰብ ይቻላል። እና ከአርሰናል ጋር በተለይ ከአርሰናል ጋር በሚደረጉ ጨዋታዎች ታይትሉ በመጠናቀቅ አለመጠናቀቁን አሁንም ሊወስን የሚችለው እንደ በርካቶች እምነት አሁንም መወሰን የሚችለው የራሱ የአርሰናል አጫወት ነው። ምክንያቱም በተሸነፈበት ልክ ደጋግሞ በሚጥላቸው ነጥቦች ልክ ከዋንጫ ፍክክር ውጭ የሚሆንበት እድል የለውም። እስከ መጨረሻው ሳምንት መታገል ይችላል። ተደጋጋሚ እድሎች ነው አርሰናል እያገኘ ያለው። በእርግጥ የሚያገኛቸውን እድሎች ካርዶች በቀላሉ እየጣለ እዚህ አጣብቂኝ ውስጥ ገብቷል። ግን ደግሞ ስቲል አሁንም እድል ከሱ ጋር እንደሆነች ተጋጣሚዎቹን አሸንፎ ማንቸስተር ሲቲን የበለጠ መፈተን እንደሚችል እድል ማግኘትን የመሰለ ነገር የለም። ሲቲ ከኤቨርተን ጋር አዌይ ነው ጨዋታው፣ ከበርንማውዝ ጋር አዌይ ጨዋታ አለው፣ አስቶን ቪላ። እነዚህ 3 ቡድኖች ቶፕ 10 ውስጥ ያሉ ቡድኖች ናቸው። እነዚህ 3ቱም ቡድኖች ለአውሮፓ ኳሊፊኬሽን የሚፋለሙ ቡድኖች ናቸው። በጣም ሞቲቬትድ የሆኑና አደገኛ ቡድኖች መሆናቸውን በርንማውዝ ተመልክተነዋል። በአርሰናሉም ጨዋታ ዘንዶ ባለፉት 12 ጨዋታዎች ላይም ሲሸነፍ አልተመለከትነውም እና የነጥብም እኩል መሆናቸው ጎል ዲፍረንስ ጎሎች ሊወስኑት የሚችሉት ታይትል መሆኑ አርሰናል ቢግ ዊን ሊያስመዘግብባቸው የሚችላቸው ቀላል ፊክስቸሮች መኖራቸው እንደ በርንሊ አይነት እንደ ዌስትሃም ዩናይትድ አይነት ተጋጣሚዎች መኖራቸው። በእርግጥ ዌስትሃም ላለመውረድ የሚጫወት ቡድን ነው፣ ግን አርሰናል በተለምዶ ብዙ የሚያስቆጥርበት አይነት ቡድን እንደሆነ ይታወቃል እና በማትማቲክስ ብዙ እድል አለው። ሲቲ ኢንፎርም ቡድን፣ አቋሙ ጥሩ የሆነው ቡድን፣ ኤክስፒሪየንስ ያለው ቡድን፣ በትክክለኛው ሰዓት ወደ ሰማይ የሚተኮስ ቡድን ቢሆንም አርሰናል በተከታታይ ከ6 ጨዋታዎች 4ቱን የተሸነፈ ድካም የሚያሳይ ቡድን ቢሆንም ስቲል በርካቶች ግምታቸውን እስከ 73% ድረስ ለምሳሌ የኦፕታ ግምት አሁንም አርሰናል የፕሪሚየር ሊጉ ሻምፒዮን ይሆናል የሚል ነው። 73%። ሲቲ የተሻሻለ ቡድን ቢሆንም ዶሚናንት ሲቲን ገና እየተመለከተን አይደለም። የሚቸገር ሲቲ ነው። አሁንም የበርንሊው ጨዋታ ያንን አሳይቷል። 5 ደቂቃ ውስጥ ጎል አስቆጥሮ በ28 ሙከራዎች አንዱን መጨረስ አልቻለም። እስቲል ፓኒክ የሚያደርግ አጨራረሱ ጥያቄ ውስጥ ያለ ቡድን ነው ተብሎ ይታሰባል እና መድፈኞቹ ይሄንን እንዴት ይጠቀሙበታል? እንደ ብዙዎች እምነት ሁለቱም ቡድኖች የሚሸነፉበት አጋጣሚ ሊኖር ይችላል። ሪስክ ውስጥ ሊገቡ ይችላሉ። የፕሪሚየር ሊጉ አለመገመት እስከ መጨረሻው ሊቀጥል ይችላል። አንድ ድሮ፣ አንድ አቻ ወይ በርካታ ጎል የጣፈንታውን ሊቀይሩ የሚችሉበት አጋጣሚ አሁንም አለ። ድራማው ይቀጥላል። ሁለቱ ቡድኖች ኮንሲስተንቱ ነው፣ ወጦ ነው። ተጋጣሚዎቻቸውን ካሸነፉ ጎሎችን ማየታችን ግዴታ ይሆናል። ጎል ማስቆጠር፣ ብዙ ጎሎችን ማግባት፣ በጎል ልዩነት ወይ ደግሞ በንጹህ የግብ ክፍያ ካልተለዩ ብዙ ጎል ያስቆጠረው ቡድን አሸናፊ እንዲሆን ይደረጋል እና መድፈኞቹ የነበራቸው ድል ጋፑ ጠቧል።
ሞመንተሙ ተቀይሯል። የማሸነፍ ንጻሬው አሁን በእግር ኳስ ደጋፊዎች በፊት በሚያወሩበት ልክ አርሰናል ዋንጫውን ወስዶታል፣ ዘንድሮ የመድፈኞቹ ሲዝን ነው አይሉ። አሁን ጊዜው የፔፕ ጓርዲዮላ ነው፣ እንደገና አርሰናሎች አሳልፈው ሰጥተዋል የሚለው አየሩን ተቆጣጥሮታል። ነገር ግን በተግባር አሁንም ከኢታዱ ሽንፈት በኋላ አሁንም ከኤምሬትሱ ሽንፈት በኋላ መድፈኞቹ ጥሩ ድል ጥሩ አጋጣሚ አላቸው። አሁን አሳዳጅ ቢሆኑ ከመሪነት ወጥተው ማንቸስተር ሲቲን ወደ ማሳደድ ቢቀየሩ አርሰናሎች በሁሉም ግምቶች እድሎች እየተሰጧቸው ይገኛሉ። ተጋጣሚያቸው ደግሞ ኒውካስል ዩናይትድ ነው። የመጀመሪያው ከዚህ ከኮላፕሱ በኋላ ከዚህ ከመፍረክረኩ በኋላ የመጀመሪያው ተጋጣሚያቸው ኒውካስል ዩናይትድ ነው። ባለፉት 6 ጨዋታዎች 4ቱን ተሸንፈዋል። አንዱ አቻ ነው፣ አንዱ ድል ነው። አንዱም ድል በቻምፒየንስ ሊግ ጨዋታ ላይ የታየ ነው። ከ52 ጨዋታዎች በፊት ባለፉት 52 ጨዋታዎች 3 የተሸነፉት በ6 ጨዋታዎች በከፍተኛ ሁኔታ 4 ጨዋታዎችን ተሸንፈዋል። ኤፕሪል የአርሰናል የመድፈኞቹ መጥፎ የእግር ኳስ ወር ሆኗል። የ3 ስትሬት ሊግ ጌሞችን መሸነፍ በቃ ኒውካስል የሚያሸንፋቸው ከሆነ ከ2022 በኋላ 3 ተከታታይ የፕሪሚየር ሊግ ጨዋታዎችን ተሸነፉ። ይሄ የዋንጫውን መደምደም ጭምር ሊያመጣ ይችላል እና መድፈኞቹ በጣም ምናልባት የሲቲውን ጨዋታ ትልቅ ብለነዋል። ይሄኛው ደግሞ የመጨረሻው ወሳኙ ጨዋታ ሊሆን ይችላል። የሪካርዶ ካላፊዮሪ፣ ሌን ቲምበር፣ ቡካዮ ሳካ በጉዳት የሉ። ሚኬል ሜሪኖ ቆይቷል። እንደ ማርቲን ኦዴጋርድ አይነት ተጫዋቾች ተመልሰዋል። ስለዚህ አርሰናል ያለውን ነገር ተጠቅሞ የሚችለውን አድርጎ ወደ ሻምፒዮንነት ፉክክሩ መመለስ ይኖርበታል። የኤዲሆው ኒውካስል ክራይሲስ ውስጥ ያለ ቡድን ነው። በከፍተኛ ሁኔታ ካለፉት 11 ጨዋታዎች 8ቱን ተሸንፏል። በሰንደርላንድ፣ በክሪስታል ፓላስ፣ በበርንማውዝ ተሸንፏል። ለመጨረሻ ጊዜ ማርች ላይ ቼልሲን ካሸነፈ በኋላ ኤዲሆውና ቡድናቸው ወደ ማሸነፍ አልመጡም። ነገር ግን አሁንም አደገኛ ተጫዋቾች አሏቸው። አንቶኒ ጎርደን፣ ዊሊ ኦሱላ እና ወሳኝ በጣም ታጋይ የሆኑ ተጫዋቾች አሁንም አሏቸው እና በጣም ቀላል ፊክስቸር አይደለም። ግን መድፈኞቹ ሊያሸንፉት የሚገባ ጨዋታ ነው። በፍጥነት መጀመር፣ አግሬሲቭ ሆኖ መጫወት፣ ጎሎቹን በጊዜ ማስቆጠር፣ በመከላከልና በማጥቃት መካከል ያለውን ባላንስ መጠበቅ ከኒውካስሎች ለሚመጣው ፈተና ወሳኝ ስትራቴጂ ሊሆን ይችላል ተብሎ ይታሰባል። አርሰናል በሚኬል አርቴታ ስር በጫና ውስጥ የሚፈራ የሚፍረከረክ ቡድን ነው። አጨራረሱ ዘንድሮ እንደተለመደው ተመሳሳይ ወይስ ሞመንተሙ መልሶ በመድፈኞቹ እጅ የሚገባበትን አጋጣሚ ልንመለከት እንችል ይሆን? ይሄ ነው ትልቁ ጉዳይ። በነገው የትሪቡን ፕሮግራማችን ላይ በሰፊው እንመለስበታለን። የሞት የሽረት የሆነው ጨዋታ እንደገና ለአርሰናል ፕሪሚየር ሊጉ አልተጠናቀቀም። ፉክክሩ በማን የበላይነት እንደሚደመደም ፍንጭ አልተገኘም። ማንቸስተር ሲቲ ቀድሚያውን ወስዷል። መድፈኞቹ ግን ላለመሞት የመጨረሻ ኃይላቸውን ሁሉ ይተኩሳሉ። ምሽት 1:30 ኤምሬትስ ላይ አርሰናል ከኒውካስል። መልካም ጨዋታ ነው።